ሰላም ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት ዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃዎችን አደርሳችኋለሁ። የመከላከያ ሲቪል ሰራተኞች የመሃሉ ዘመን በሚል ርዕሰ ጉዳይ በተዘጋጀ ሀገራዊ ሰነድ ላይ ውይይት አደረጉ። ውይይቱም የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድና የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘላለም ተመስገን በጋራ መርተውታል። የመወያያ ሰነዱን በአጠቃላይ ሀሳብ ያቀረቡት ዶክተር ዘላለም የመሃሉ ዘመን ማለት በመነሻና በመዳረሻ መካከል ያለ ከታችኛው ከፍ ብሎ ከላይኛው ደግሞ ዝቅ ብሎ የቆመ ዘመን ነው ሲሉም ነው የተናገሩት። ኢትዮጵያም ከለውጡ መባቻ እስካሁን ድረስ በሀገር ውስጥም ሆነ በውጭ የተተበተቡባትን ሴራዎች በጣጥሳ ዘርፈ ብዙ ሀገራዊ ለውጦችን አስመዝግባለችም ነው ያሉት። ይሁን እንጂ ወደ መጨረሻው የእድገት ደረጃ ለመሸጋገር ገና መሀል ላይ ያለች በመሆኗ ወደ ላይኛው የእድገት ምዕራፍ ለመሸጋገር በትጋትና በቅንጅት ልንሰራ ይገባልን ብለዋል። አሁን ላይ የተገኙ ሀገራዊ ለውጦችን አጠናክረን በመቀጠል የነገ ተስፋችንን እውን ለማድረግ መትጋት ይገባል ሲሉም ነው የተናገሩት። በሰላም ስምምነት የጸና ወታደራዊ ድል በፈተናዎች ውስጥ አልፎ የተጠናቀቀ የህዳሴ ግድብ የተሟላ የኢኮኖሚ ማሻሻያ ወደ ላቀ ደረጃ ለማሸጋገር እያኮበኮበ ያለ ኢኮኖሚ እንዲሁም ከህልውና ስጋት ወደ ህልውና ትጋት መሸጋገር ከመጡት በርካታ ሀገራዊ ለውጦች መካከል ጥቂቶቹ መሆናቸውንም አንስተዋል። ከተሳታፊዎቹ ለተነሱ ጥያቄዎች መልስና ስለ ሰነዱ ተጨማሪ ማብራሪያ የሰጡት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ሰነዱ አሁን ሀገሪቱ የደረሰችበትን የእድገት ደረጃ የሚያመላክት በመሆኑ ዛሬ የደረስንበት ደረጃ ጠንቅቆ የሚያውቅ ትውልድ ነገን ለማስተካከልና የጎደለውን ለመሙላት ወሳኝ ነው ሲሉም ነው የተናገሩት። አሁን የመጣው ዘርፈ ብዙ ለውጥ የኢትዮጵያ መንግስትና ህዝብ የጋራ ውጤት በመሆኑ ወደፊትም በዚህ ብቻ ሳንወሰን ወደሚቀጥለው የለውጥ ምዕራፍ ለመሸጋገር እንደዚህ ጋም ሆነ እንደ አንድ ታላቅ የመንግስት ተቋም የመንግስት ሰራተኛ የሁላችንም ትጋትና ስኬት የሚጠይቅ በመሆኑ የሁላችንም የተባበረ ክንድ ሊሰነዘር ይገባልን ብለዋል። የስታፍ ድጋፍ ሰጪ ኃይሎችን አቅም ማሳደግ ለተልኳችን ስኬት ከፍተኛ ሚና አለው ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ገለጹ። የምስራቅ እዝ በገርባሳ ማሰልጠኛ ማዕከል ሲያሰለጥናቸው የቆየውን የስታፍ አገልግሎትና ድጋፍ ሰጪ ኃይሎችንም አስመርቋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በዕለቱ ባደረጉት ንግግር የኢትዮጵያ ሰላም እንቅልፍ የሚነሳቸው ታሪካዊ ጠላቶቻችንና የውስጥ ባንዳዎች ተሳስረው ሀገራችንን ለመበተን የከፈቱብንን ዘመቻ በፍጹም ጀግንነት ና ድል አድራጊነት መክተን የህዝባችንን ሰላም በማስቀጠል እየተጋን እንገኛለንም ብለዋል። ትላንት መንግስታችንና ተቋማችን የሰጡን ሀገራዊ ተልእኮ ከሌሎች የተቋሙ ክፍሎች ጋር በመሆን በታላቅ ወታደራዊ ዲሲፕሊን ተወጥተናል ያሉት ሌተናል ጀነራል መሐመድ ተሰማ ዛሬም በየአካባቢው የጥፋት ተልእኮ አንግበው ህዝባችንን ለሰቆቃና ለእንግልት ሀገራችንን ለብተና ከአንድ ጦርነት አዙሪት ወደ ሌላኛው ጦርነት እንድንገባ እርስ በርስ እንድንፋጅ አጀንዳ እየቀያየሩ አንዴ በብሔር በፖለቲካ ሌላ ጊዜ ደግሞ በሃይማኖት ሽፋን በሰው ደም የሚነግዱትን ሰራዊታችን ከያሉበት እያደነ ህልማቸውን እያከሸፈ የገባውን ቃል ኪዳን አክብሮ ሀገሩን ጠብቆ ሰላሙን እያጸና ይገኛልን ብለዋል። እዛችን በሰፊው የግዳጅ ቀጠና በርካታ ውስብስብ ግዳጆችን ከሌሎች የተቋሙ ክፍሎች ጋር ተቀናጅቶ እየፈጸመ ድል እያስመዘገበ ይገኛል ያሉት ዋና አዛዡ ይህ ውጤት ሊመጣ የቻለው በስልጠና ላይ የነበረውን በግዳጅ ላይ የሚገኝ አመራር ተገቢውን አመራር በመስጠት በየዘርፉ የተሰማራውን ስታፍ ሙያተኛ ሙያው የሚጠይቀውን ተግባር በጊዜና በቦታ ተደራሽ ማድረግ በመቻሉና ከሙያዊ ድጋፍ ባሻገርም እንደ ወታደር መስዋዕትነት ጭምር እየከፈለ ባከናወነው አኩሪ ተግባር ነው ሲሉም ነው የገለጹት። ሌተናል ጀነራል መሐመድ ተሰማ እዛችን በተሰማራበት የምስራቁ ቀጠና ከውስጥና ከውጭ የጸጥታ ስጋት ነጻ ማድረግና በአማራ ክልል ከጊዜ ወደ ጊዜ እየተሻሻለ የመጣውን ሰላም በማጽናት ክልሉ ሙሉ ለሙሉ ወደ መደበኛ ተግባሩ እንዲመለስ ከባለድርሻ አካላት ጋር ተቀናጅተን መስራት ተቀዳሚ ተግባራችን ነው ብለዋል። የሰሜን ምስራቅ እዝ ቡርቃ ማሰልጠኛ ማዕከል 100 አመራሮችን አሰልጥኖ አስመረቀ። በ100 አመራሮች የምረቃ ስነ ስርዓት ላይ በክብር እንግድነት ተገኝተው መልእክት ያስተላለፉት የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል እኛ ያለን ሀገራችን አትፈርስም፣ እንዳለመታደል ሆኖ ኢትዮጵያን ክደው ለባዕዳን የሚያሸረግዱ ተላላኪዎች ቢኖሩም በተለያየ ጊዜ መልክና ስያሜያቸውን እየቀያየሩ ትርምስ ለመፍጠር ቢሞክሩም የሰራዊታችንን ምት መቋቋም ሲያቀታቸው የሰራዊቱን ስም ለማጠልሸት ሲጥሩ ይታያሉም ብለዋል። የሰሜን ምስራቅ እዝ ቡርቃ ማሰልጠኛ ማዕከል አዛዥ ኮሎኔል ግርማ ስዩም ስልጠናው ከወታደራዊ ስልጠናዎች በተጨማሪ በስነ ልቦና ጠንካራ መቶ መሪ እንዲሆኑ የሚያስችል የመስክና የጉባኤ ትምህርት የተሰጠ መሆኑን ጠቁመው ተመራቂዎች ወደ አሃዳቸው ሲመለሱ ካላቸው የውጊያ ልምድ ተሞክሮ በመነሳት የወሰዱትን ስልጠና በማጣመር በጠላት ላይ የበላይነትን መቀዳጀት እንደሚገባቸውም አስገንዝበዋል። ስልጠናው የተሳካ እንዲሆን የመከላከያ ትምህርትና ስልጠና ዋና መምሪያ፣ የመከላከያ ዘመቻ ዋና መምሪያ፣ የመከላከያ ኢንስፔክሽን ጀነራል ቢሮ ሌሎች ክፍሎችም ላበረከቱት
አስተዋጽኦም ምስጋና አቅርበዋል። የኢትዮጵያ መከላከያ ዩኒቨርሲቲ ለከፍተኛ ትምህርት ተቋማት ደጋፊ ሆኖ እየሰራ መሆኑ ተገለጸ። የኢፌዴሪ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ በጅማ ከተማ ተገኝተው ለማዕከላዊ እዝ መምሪያ ኃላፊዎች፣ ከፍተኛ መኮንኖች የዩኒቨርሲቲው የኋላ ዳራና አሁናዊ ጥቅል ገጽታ አስመልክተው ገለጻ ያደረጉ ሲሆን የራሳቸውን ልምድና ተሞክሮም ለአመራሮች አካፍለዋል። ዩኒቨርሲቲው ከዚህ ቀደም በነበሩ ረጅም ዓመታት ተቋሙን በተማሪ የሰው ኃይል ከማበልጸግ አንጻር ብዙ ርቀት መሄድ ሳይችል የቆየ መሆኑን ያነሱት ጀነራል መኮንኑ በተደረገው የሪፎርም ስራ አሁን ላይ የኢትዮጵያ መከላከያ ዩኒቨርሲቲ በዘርፈ ብዙ ለውጦች ላይ ከመሆኑን ባሻገር ለሀገራችንና ለተቋም ከፍተኛ የትምህርት ተቋማት ደጋፊ ሆኖ እየሰራ ያለ ዘመናዊ የልህቀት ማዕከል መሆኑንም ነው የገለጹት። በ4 የልህቀት ማዕከላትና በበርካታ ዲፓርትመንቶች ተዋቅሮ እየሰራ ያለው ዩኒቨርሲቲው እስከ ፒኤችዲ ባሉ የትምህርት መርሃ ግብሮች ዘመኑን የሚመጥን እውቀትና ክህሎት የጨበጡ በርካታ ተማሪዎችን አስተምሮ በማስመረቅ ብቁ የሰው ኃይል እያፈራ እንደሚገኝም ነው የተናገሩት። ዓለም የደረሰበትን የቴክኖሎጂ ደረጃ ፈጥኖ ለመከተል ከፍተኛ ፍላጎትና ቁርጠኝነት ሊኖር ይገባል። ለዚህም ከምልመላ ስራው ጀምሮ የተሻለ መስፈርትና አካሄድ መከተል ስለሚያስፈልግ አመራሩና የሰው ሀብት ሙያተኛው ተናቦ በመስራት አጋዥ መሆን እንዳለበትም ብርጋዴር ጀነራል ከበደ ረጋሳ አመላክተዋል። ተሳታፊ ከፍተኛ መኮንኖቹ በበኩላቸው ተቋማችን መከላከያ በሁሉም መስክ እያስመዘገበ ለሚገኘው ለውጥና የቴክኖሎጂ ሽግግር የኢትዮጵያ መከላከያ ዩኒቨርሲቲ ትልቁን ድርሻ የሚወስድ በመሆኑ ሊመሰገን ይገባዋል ካሉ በኋላ አሁን የሚታዩ እመርታዊ ለውጦችን ዘላቂ ለማድረግ እያንዳንዳችን በከፍተኛ ትኩረትና ቅንጅት ልንሰራ ልንደግፍ ይገባልም ነው ያሉት። የኢፌዴሪ አየር ኃይል ለኤር ሎጂስቲክስ በረቂቅ መለኪያ መሳሪያዎች የላቦራቶሪ ዋና ክፍል ከኢትዮጵያ ስነ ልኬት ኢንስቲትዩት ጋር በመተባበር ሲሰጥ የነበረው ስልጠና ተጠናቀቀ። በማጠቃለያው መርሃ ግብር ላይ ተገኝተው የስራ መመሪያ ንግግር ያደረጉት የአየር ኃይል ምክትል አዛዥ ለኤር ሎጂስቲክ ብርጋዴር ጀነራል ነገራ ሌሊሳ የኢፌዴሪ አየር ኃይል ከተቋማዊ ሪፎርም ወዲህ በሰው ኃይል አቅም ግንባታ ትጥቆችን በማዘመን አዳዲስ ትጥቆችን በመታጠቅ በመሰረተ ልማት ግንባታና ምቹ የስራ አካባቢን በመፍጠር እመርታዊ ስኬት እያስመዘገበ መሆኑን ገልጸው ዘመኑ የደረሰበትን ቴክኖሎጂ መጠቀም የሚችል ሙያተኛ የማፍራቱ ሂደት ተጠናክሮ ይቀጥላልም ብለዋል። የኢፌዴሪ አየር ኃይል የሀገርን ሉዓላዊነት በማስከበር ከውጭም ሆነ ከውስጥ የሚሰነዘሩ ጥቃቶችን በመከላከል ለምድር ኃይላችን አስፈላጊውን ድጋፍ በመስጠት ግዳጁን በድል እየተወጣ ነው ያሉት ብርጋዴር ጀነራል ነገራ ሌሊሳ የተቋሙን ሙያተኛ አቅም ለማሳደግ የኢትዮጵያ ስነ ልኬት ኢንስቲትዩት ላደረገው የስልጠና ድጋፍ ምስጋናም አቅርበዋል። የኢትዮጵያ ስነ ልኬት ኢንስቲትዩት ዋና ዳይሬክተር ዶክተር ሙልጌታ ደርበው የኢትዮጵያ አየር ኃይል የሀገር ኩራት የህዝብ አለኝታ መሆኑን ገልጸው በቀጣይም ተቋማዊ ትስስሩን በማጠናከር በጋራ እንሰራለንም ብለዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃዎቻችን የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።